ሰመመነ አየ ሰመመነ ማንቼ ተዘመነ። አረ በምን ስራዬ ነው እንደዚህ የባረከኝ? ምን አይነት ሳምንት ነው? ክሊንሺት 3 ነጥብ አልበም ቴዲ አፍሮ ብሩኖ 18ኛ አሲስት ሰው ሜዳ እግዚአብሔርን ቆንጆ ሳምንት። ለማንኛውም ቻምፒዮንስ ሊጉን በደንብ ወልውሉት። ቻምፒዮንስ ሊጉ ፏ ይበልልን። ሰመመነ አየ ሰመመነ ማንቼ ተዘመነ። እንዴት ነው ግን ማንችለው? እንዴት ነው ግን ማትችለው? ሮዚነር እንዴት ነው ማትችለው? ኧረ በፈጣሪ ስም አንተ 21 ሞክረን አንድ አናገባም። 21 እነሱ እኮ አንድ አግኝተው ነው አንድ ያገቡት። እግዚአብሔርን ኧረ በመድኃኒዓለም የምን ቻምፒየንስ ሊግ ነው? ኢሮፓ ሊግ የማያስፈልግም፣ ኮንፈረንስ ሊግ የማያስፈልግም። አርፈን 8ኛ 9ኛ ጨርሰን ይህ አሰልጣኝ በሰላም እንደመጣ በሰላም ይውጣ። በቃ እንዲህ ውስጥ የሆነ ነገር እንኳን አይቶ አያስተካክልም። ቢውልድ አፕ ላይ እየተቸገርን ኢባላይዲ ወንድም ጥላዬ ታያላልኩም ወይ? ታያላልኩም ነበር ወይ? ምን ነው እንዴ? አንቺ የለንደን አባት ቆሽ፣ እኔ የአንቺ አባት ነኝ። ምን የበያ እኮ ነኝ። ሽንጠላቀላ እኮ አይሰራም። ተከላካይ የለም። አንተ አጥ ያለህ ወይ እኮ አጥ ያለህ ለጋርናቸውና ለዲላፕ ይሄን እነዚህም ሲበዙ ነው። እንደውም በባዶ ልገለብጥ ነበረ በረኛ ወንድሜ ስለሆንክ እኔ ብዙ አልጨክንም ብዬ ነው እንጂ አሳየህ ነበረ። አይዞን በቃ አሁን ተስፋችሁ ማነው? ኮንፈረንስ ሊግ አይደለም ኮንፈረንስ ሊግ ብዛ ሻምፒዮንስ ሊግ ለእናንተ አይሆንም። ኮንፈረንስ ሊግ ወጣን ከሻምፒዮንስ ሊግ ስላሴዎችን ወጣን፣ እንደ ቀልድ ወጣን ከሻምፒዮንስ ሊግ። 90 ደቂቃ እኛ በቀጠቀጥነው 90 ደቂቃውን እኛ በቀጠቀጥነው ቲም አንድ ጎል አግብቶ እንደ ዌስትሃም እንደ ውልብስ በቃ እንደ ትንሽ ቲም ሲቀጠቀጥ ውሎ ያሸንፈን ጋርናቾ እንዴ! በኢየሱስ ስም እኔ ይሄ ልጅ ፖቴንሻል አለው ከዚህ በኋላ ብትሉኝ እኔ አላምንም። በቃ ምንም የሚሰጠው ኳስ ያምር። አንድ ተጫዋች ማለፍ አይችልም። አንድ ተጫዋች ወደ ጎን ነው፣ በቃ ወደ ጎን ነው የሚሮጠው። የሚሰጣቸው አሁንም የዩናይትድ ተጫዋች ነው ጋርናቾ፣ አሁንም የዩናይትድ ተጫዋች ነው። ኧረ በኢየሱስ ምንድነው ዴላፕ የሚባል ሰውዬ ምንም እግር ኳስ የሚባል ነገር ያልፈጠረበት። እኔ 90 ደቂቃ ሙሉ እስካሁን አልተጫወተም ብዬ ስጠብቅ ይኸው ተጫወተ። አንድ ደደብ የመጨረሻ ደነዝ ምን እንደሚጠቅመን እኔ አላቅም። በኢየሱስ ስም ምንድነው ወጣን በቃ እንደ ቀልድ ከሻምፒዮንስ ሊግ እንውጣ። ሀቶ ብቻውን እዛ ጋር ኩኩሬላ የምንቀይረው ተጫዋች አተን ተከላካይ ቀየርን። ተከላካይ ምን እንዲያደርግ ጉስቶና ፎፋናን ቀየርን። አስወጥተን አቼምፖንግና ቻሎባ ምን እንዲያደርጉልን ነው የሚገቡት? ምን እንዲያደርጉ ነው የሚገቡት? እኔ ተስፋ ቆረጥኩኝ በቃ። ሚገርም ፐርፎርማንስ፣ ሚገርም ማንቼ። እኔ ባይዜ ባልጠበቃችሁበት ሰዓት ነው መጥቼ ክሬዲት የምሰጠው። ገባህ? ብዙ ጊዜ ደግሞ 1-0 ስታሸንፍ ስለ ቡድን ብዙ ጊዜ ይነግራል፣ ብዙ ነገር ይነግራል። አሁን ይሄ ጨዋታ ሰከንድ ሃፍ ሙሉ ፕሬሸር አብዞርብ ካውንተር አድርገው ሁለተኛ ደግሞ ነገር ማረጋጋት ይችሉ ነበር። ግን ኤዲን ሄቨን እና ኑሴር ማዝራዊን ሴንተር ባክ ይዞ ገብቶ ቸልሲን ያለ ጎል ስታንፎርድ ብሪጅ ላይ ማሸነፍ ከባድ የሆነ ብቃት ነው። ተረዳጋ። ቸልሲ ያለመቻሉን እንዳለን ተው፣ ሁለት አንግል ገዝቶበታል። ግን ክሮስ ነው ገባ። ክሮስ ኤኒቲንግ ካን ሃፕን ወደ ቦክሱ ክሮስ ሲደረግ፣ ግን ክሊር ካት የሆነ ኦፖርቹኒቲ ምንም ያልፈጠሩት እና ገርናቾ ሰላይ ገርናቾ ለማን ዩናይትድ ለመመለስ ወደ ማን ዩናይትድ ለመመለስ ከባድ መስዋዕትነት ነው ዛሬ የከፈለላችሁ ማለት 3 ነጥብ ጀባ ነው ያላችሁ። ፓልመር ፈርስት ሃፍ ነሽ አንቺ በቃ ፈርስት ሃፍ ትንሽ ትሞክሪያለሽ። ከዛ ተናግሬ ነበር እኮ ፈርስት ሃፍ እንዲህ ብዬ ሰከንድ ሃፍ ቸልሲ አረ ማንዬ ሰከንድ ሃፍ ቸልሲ ብልጫ አግኝቷል ብለህ ለመናገር ራሱ ይከብዳል። እንዳለ ኳሱን ያዘው ቸልሲ ነበር፣ ግን ዩናይትድ ስለፈቀደለት ፈቅዶለትም አንድ ጎሉን ይዞ አዌ ሄዶ በሁለት ተቀያሪ ተከላካዮች ነጥቡን አስጠብቆ ወጥቷል። ይሄ ነው ክሬዲት ማለት ገባር? ይሄ ነው ክሬዲት ማለት። ቸልሲዎች እመኑ ነው የምላችሁ ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም።
ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ምንም ልረዳት አልችልም። ወንድም ጥላ ነው ወደ አንቺን ወደ ኮንፈረንስ ሊግ ስፐርስን ወደ ቻምፒየንሺፕ አረመኔ የሆነ ቡድን ማለት እኔ ምን አጠፋው? እኔ ምንም አላጠፋውም እኮ ኮንፈረንስ ሊግ ከምጫወት 17ኛና 16ኛ ብጨርስ ይሻላል። እናንተ ግን ተጫወትን ብላችሁ ደሞዝ ትቀበሉና ጉርጋድ ብትገቡ ይሻላል። እንዴ ምንድናችሁ? ቆረቆንዳው 11 ተጫዋች እንዴት ቆረቆንዳ ይሆናል? 4 ጨዋታ ጎል አታገቡ? 4 አረ እናንተ ካሁን በኋላ የምታገቡ አይመስለኝም። አታገቡ። በሰላም ቅድም እንዳልኩት ወደ ግብርና ግቡ። በቃ ክረምት ነው፣ እሱ ነው የሚያዋጣችሁ። የነወዛችሁ አረ እናንተ እኔ ፈራኋችሁ። ሆረር ነው የምትመስሉት። አሹ እሰይ ለጠፉሽ። እኔ ድሮም ስታሽቃብጪ እነዚህ አረመኔ ናቸው ወንድም ጥላ ምናምን የሚያውቁልሽ ነገር የለም አባቴ። ጥላሽን ገፈፉሽ እንደው አውጥቶ በረንዳ ላይ የሚያሰጡሽ በቤትና በደጃፍሽ እንደዚህ ለጠፈው ይለቁሻል። ቅሌታም ነሽ። አሁን አንቺ ለንደን የምትወኪው ምን አይነት ቅሌታም የሆነ ቡድ። አሁን ቆይ ካይሴዶን ግን እንዴት ቢያማችሁ ነው ከራይስ ጋር ታወዳድሩ የነበር? ንስሐ መግባት አለባችሁ። በቃ ንስሐ ታስተካክሉ ለነበራችሁ ሰዎች ንስሐ ግቡ። እንዴ ጅል መሆን አይቻልም። እንዴት በአንድ ጨዋታ ብሩኖ ፈርናንዴዝ ማለት ነው ለብቻው ኩኩሬላና ያን የሸጡላችሁ ያገነተሯቸው ጋርናቾን እንዴት ነው ጅል የሚያደርጋቸው በአንድ ጨዋታ ላይ? እንዴ ይሄ እኮ የወንጀል እኮ ፍርድ ነው መፈረድ ያለበት ብሩኖ። በእውነት ነው የምላችሁ። አንደኛ ማንቸስተር ጋርናቾን አገነተራችሁ። ሁለተኛው ደግሞ በሜዳና በደጋፊያችሁ ፊት አንድ ጎል ሬሳ መገነዣ ይመስል ወቅተው ጭጭ አደረጓችሁ። ጭጭ ማን በቃ ተከፈራችሁ ገባችሁ። ማንቸስተራውያን እንኳን ደስ አላችሁ። በምንድን ነው ጨጓራችሁ መልጠው? ምን ልፈልግ ሳላበሽቃችሁ ማን ያልተኛ ምን ነገር ፈልጊ። በእውነት አዋጣኝ አረችለው የሆነ ቡድን ዩናይትድ አሸንፏል። ምንድን ነው የሚሰሩት ቼልሲዎች? እኔ በሽተኛ ናቸው እንዴ? አንግል መደብደብ ነው እንደያዙት። በአንግል እኮ ቢሆን ጨዋታው እኮ ቼልሲ ጠፍጥፎ ያሸንፍ ነበር። ይሄን ሰውዬ ደግሞ ማን ነው ያምራል ያለው ሴሌብሬሽን? በእናትህ ከሜዳ ከኛ ሜዳ ጀመረ እዛ በአንድ ባዶ ያልቃል። ያውላ አንግል ገጭቶበት ቼልሲ በአንድ ባዶ ዩናይትድ ያሸንፋል። ብሩኖ አሲስት አደረገ። ዛሬም በጣም የሚያቃጥል ጨዋታ። ዩናይትድ አሁን ሻምፒየንስ ሊግ መግባቱን በቃ አረጋግጧል። ከዚህ በኋላ ቻው የሚወጣበት ወይ የለም። ማንም ሰው ከዚህ በኋላ ናውጣ ቢሉት አይወጣም። በቃ ድርቅ አለ ገብቶ። ምን እናርግሽኛ? ቼልሲ ምን ሆነ ነው አንተ? ኧረ በስመ አብ እንዳለ ፓልመር እንዳለ አችሉም። ሬቲንግ ላይ አሁን የዩናይትድ ተጫዋቾችን አገኛቸዋለሁ ግን እንዳለ አችሉም። ቼልሲ በፍጹም አችሉም። ሻምፒዮን እንኳን 9ኛ ምናምን ነው መጨረስ ያለባችሁ በእናታችሁ። አረ ብሬንትፎርዶች ምናምን ቀደሟቸው ቶሎና ነጥብ ሰብስባችሁ በእናታችሁ ቀደሟቸው። ቼልሲ ጭራሽ ዲዘርቭ አያደርግም። ኮንፈረንስ ሊግ ራሱ እንዳገቡ ተኙ። ነገ በጣም ብዙ ስራ አለባችሁና ቋጣሪዎች ተኙ። ማንቸስተር ዩናይትድ ተሸንፈው አስቶን ቪላና ሊቨርፑል አሸንፈው 5ኛ ትወርዳላችሁ ስትሉ የነበራችሁ ቋጣሪዎች ተኙ። አልহামዱሊላህ የሚያስብል ጨዋታ። ቼልሲዎች በጣም ትልቅ እውነት በጣም ነው የምትወዱን፣ እናመሰግናለን። አልহামዱሊላህ የሚያስብል ጨዋታ ተገላገልን። ይመቻችሁ። ቡርኖ ፈርናንዴዝ አንዴ ለቡርኖ ፈርናንዴዝ ከምሬ ነው የምላችሁ። ይህንን ተጫዋች አለማድነቅ አይቻልም። ምን አይነት ተጫዋች ነው ቡርኖ ፈርናንዴዝ! በዚህ አመት በዚህ ሲዝን 18 አሲስቶችን ነው ማድረግ የቻለው። እንዴት ነው ያልተወራለት? እንዴት ነው እንዲህ? እውነት ነው የምላችሁ እኮ ኧረ በስመ አብ ይችላል ባይዜ ማለት ነው። በአንድ የውድድር ዘመን ከፍተኛ ሪካርድ ይዘው የነበሩት ሄነሪ እና ኬቨን ደብሮይኔ ናቸው 2020 ማለት ነው። እና ገና እንግዲህ ሊጉ አልተጠናቀቀም። 5 ጨዋታ ከፊት ለፊቱ ይቀራሉ ማለት ነው። በእነዚህ 5 ጨዋታዎች ውስጥ የነ ሄነሪን እና የኬቨን ደብሮይኔን ሪካርድ አይሰብርም ብላችሁ ታስባላችሁ? እኔ በግሌ ይሰብራል ብዬ ነው የማስበው። በእውነት ነው የምላችሁ። ግን ቡርኖ ፈርናንዴዝ ዋው ዩናይትድ ምርጥ ባልነበረበት ሰዓት ምርጥ የሆነ ተጫዋች ከምሬ ነው የምላችሁ። እጅግ በጣም ጀግናና ሊደነቅ የሚገባው ተጫዋች ነው። እኔ በበኩሌ እንዴት ነው ያልተመለከት ነው ማለት ይቻላል። ኧረ በስመ አብ ይመቸው።